你要什么东西没关系，这便宜，没关系，这便宜可以。我说南瓜和我说我说我有。እሺ ለኔ ደግሞ በአማርኛ ለኔም ለተመልካችም በአማርኛ ደገምልን። የአሳ ገበያ ስላችሁ ታዲያ በህይወት ያሉ አሳዎች ናቸው። እዚህ ጋር ደግሞ ብዙ ጊዜ ሌላው ማርኬት ላይ የማይገኝ ጅቡቲ ፊሽ አለ። ጅቡቲ ፊሽ ከጅቡቲ ነው የሚመጣው ነው? አዎ። ለየት የሚያደርገው እዚህ የዶሮ ጥፍርም እንዳለ ተነግሮኝ ነበር። አለ። እስቲ እሱን ሳታሳየን። ቻይኖቹ ጋር ቃልና ደርስ ስንሄድ እዛ ልክ ይሄ የምናያቸው ነገሮች አሉ። እንስሳቶች እነ ጊንጥ እንሽላሊት ምናምን ነገር ፓክዶ ነው እነሱን ስናይ የዶሮ ጥፍር እንላለን። በቻይንኛ ምን ይሉታል? ጅዝዋ ይባላል። ጅዝዋ። 我们目前在亚的斯亚贝巴的卢旺达地区进入中国市场。 አሁን የሰማችሁት ድምጽ የሚለው አሁን የምንገኘው በአዲስ አበባ ሩዋንዳ አካባቢ ቻይና ገበያ ነው የሚል ነው። በቻይንኛ የተተረጎመ ድምጽ ነው የሰማችሁት። እንግዲህ በምስራቅ እስያ የምትገኝ ሀገር ናት። ከ1.4 ቢሊዮን በላይ የህዝብ ቁጥር ያላት ስትሆን በዓለም ላይም ከሩሲያ ቀጥሎ ሁለተኛዋ ትልቋ ሀገር ናት ቻይና። ዛሬ እንግዲህ በላይፍን አዲስ ፕሮግራማችን ከምንቃኛቸው ነገሮች መካከል ዛሬ ያደረግነው የቻይና ገበያን ምን ነገሮች አሉት፣ ለየት ያሉ ነገሮች ምን እናያለን የሚለውን ልንመለከት ነው። ተከተሉን፣ ወደ ገበያው እንሂድ። በቻይና ገበያ ከምታገኟቸው ነገሮች መካከል የአሳ ገበያ ነው። የአሳ ገበያ ስላችሁ ታዲያ በህይወት ያሉ አሳዎች ናቸው። እንደዚህ ከኋላ እንደምትመለከቷቸው አሳዎቹ በህይወት ያሉ ናቸው። ያው ሌላ ቦታ ላይ ስታገኟቸው ተበልተው የአሳ ስጋዎቻቸውን ሱፐርማርኬቶች ላይ በፌስታል ልታገኟቸው ትችላላችሁ። ፍሬሽ የሆነ በህይወት ያለ አሳ ከፈለጋችሁ ልታሳድጉት የምትችሉት ልታኖሩት የምትችሉት እንዲሁም ደግሞ ልትበሉት የምትችሏቸው የአሳ አይነቶች እዚህ ታገኛላችሁ። ታዲያ የሚሸጡት ዋጋቸው ከ500 እስከ 800 ድረስ የሚሆን የዋጋ ዝርዝር አላቸው። ሌሎችን ገጽታዎች ደግሞ ላሳያችሁ። ቀደም ሲል በህይወት ያለ አሳን ተመልክታችሁ ነበረ። ፍሬሽ የሆነውን በህይወት ያለውን አይተን ነበር። እዚህ ጋር ደግሞ ሞቶ ነው የሚባለው ነው። አይ ኖርማል ሆድቃቸው ወጥቶ ፍሮዝን ሆነው የሚቀመጡ አሳዎች እንደኝ ደግሞ እንመለከታለን። በመጀመሪያ ግን እንተዋወቅ። እሺ ይወጥ ይባላል። እዚህ ጋር እንግዲህ የተለያዩ ሰፊም እያየው ነው፣ ረጅም ትንሽ እያየው ነው የአሳ አይነቶቹን። እስቲ አይነቶቹን ንገሪ። እሺ ይሄኛው ቆሮሶ ነው፣ ሆድቃው ወጥቶለት ቆሮሶ። እዚህ ጋር ደግሞ ብዙ ጊዜ ሌላው ማርኬት ላይ የማይገኝ ጅቡቲ ፊሽ አለ። ጅቡቲ ፊሽ ከጅቡቲ ነው የሚመጣው ነው? አዎ ከጅቡቲ ነው የምናስመጣው። እሺ እንደምታዩ ትልልቅ ነው። አዎ ከዚህኛውም በተለየ ሁኔታ መንከት ይችላል አይደል? እስቲ ሞክሪያት። ክብደቱ ከባድ ናቸው። ይሄ የጅቡቲ ፊሽ። አዎ የኛው ደግሞ አብዛኛው ህብረተሰብ የሚጠቀመው ደግሞ የኛው ነው። ቆሮሶ የሚባለው ማለት ነው። ይሄ እዚሁ ይገኛል ነው? አዎ የኛው ብዙ ጊዜ የሚገዙን ዜጋዎች ናቸው፣ አፍሪካኖች ምናምን ነገር ይሄንን በደንብ ይጠቀማሉ። ኦኬ በጣም ቆንጆ። ሌሎቹስ? እዚህ ጋር ደግሞ አምባዛ አለ። አምባዛ የአሳው ስጋው ብቻ አምባዛ እንደዚህ በኪሎ አሽገን ለሚፈልግ ህብረተሰብ እናቀርባለን። በጣም ቆንጆ። እዚህ ጋር ደግሞ ፊሌቶ አለ። ይሄንን እንኳን የምናውቀው ማለት ነው። ይሄኛውን አብዛኛው ሰው ይሄኛውን ይጠቀማል። ከነዚህ ደግሞ ትንሽ ዋጋው ከፍ የሚል ይሄኛው ደግሞ አለ። ለማንሳትም ይከብዳል። ዋይት ፊሽ ወይም ናይል ፐርች ብለን ይሄ ማለት ተበልቶ ነው ማለት ነው። አዎ ተበልቶ ይሄ ስጋው ብቻ ነው እንደምታዩ። ሲታይ ራሱ በጣም የሚያምር ነው። በጣም ትልቅ ነው ደግሞ። አዎ በጣም ትልቅ ነው። ሙሉ አሳ ነው። በጣም ትልቅ ነው። እቺ ሳነስ የምትለው ያቺኛው ማለት ነው ቆሮሶ ናት። የዚህኛው ሰው እንደሚፈልገው በሳይዙ ይኖራል። እንደዚህ አነሳነስ ያለም አለው። ዋው እነዚህ ይሄኛው ማለት ነው። ይሄ ጅቡቲ ፊሽ በሚፈልገው ደግሞ አንድ አይነት ናቸው። ሁለቱም ነው ወዳፋቸው አካባቢ አንድ አይነት ናቸው።
እቺኛዋ ደግሞ ቆሮሷ ሳይዝ ወፈር ትላለች። ብዙን ጊዜ የምታገኛቸው ከስተመሮች ምን አይነት ናቸው? ብዙ ጊዜ የሚኖረን ገጠመን መሰለሽ አንዳንድ ሰው አሳ ሲጠይቅ ብዙ ጊዜ የሚያውቀው እቺኛውን ቴላፒያ ሳይሆን ይሄኛውን ሲያይ በጣም እንትን ይላል። ያስፈራል ራሱ ስታዩ። በጣም ይፈራል። በዛ ላይ ደግሞ ገምተው የሚመጡት ዋጋ አለ። በቃ እዚህ በጣም ይጨቃጨቃሉ። አንድ ጊዜ ምን ገጠመን መሰለሽ ኖርማል ሊገዙ የመጡትን ቴላፒያ ነው። ዛኛ ያው እንደ ደንበኛ ሁሉንም እናሳያለን። ዋጋ ተነጋገርን ጨረስን ምናምን ነገር እሷ በፒስ ነው እኛ በኪሎ ነው የሚሸጠው እሷ በፒስ ነው ኦሬዲ ሂሳብ ምናምን ብር አስገባች እዛን ብሩን ስናሳይ ምንም አይመጣም እዛን ይቅርታ እህቴ እንደዚህ ነው ምናምን ብቻ አስታውሳለሁ ፊቴ ላይ ወርውራው ሄደችው እዚች ጋር ምልክት አለች የምትታይ ከሆነ አይኔ ጉድሻ እቺኛዋ ነገር ብዙ ጊዜ እኛ በኪሎ ነው የምንሸጠው ሰው ደግሞ እንደዚህ ስንጠይቀው እቺኛዋን ሙሉ ነው የሚፈልገው እኛ የምንሸጠው በኪሎ ነው እና ዝም አልሻት ያው ምን ይደረጋል ከስተመር ነው ምንም ማድረግ አይቻልም የስራው አንዱ አካል ስለሆነ ከዚህ የባሰ ሊገጥም ይችላል እንግዲህ ያው በተቻለን አቅም ዝቅ ብለን እናስተናግዳለን ስለዚህ በየቀኑ እነዚህ ነገሮች ይገባሉ ማለት ነው በየቀኑ ሁሉ ጊዜ እነዚህ ነገሮች ይኖራሉ እስቲ እዚህ ቻይና ገበያ ውስጥ እንደመዋልሽ ለየት ያለ የምታስታውሹ ነገር ካለ ወይም ደግሞ ስታዩ ሁሌ የሚያስደንቅሽ ነገር ብዙ ጊዜ ቻይኖቹ ጋር ቃልና ደርስ ስንሄድ እዛ ልክ ይሄ የምናያቸው ነገሮች አሉ እንስሳቶች እነ ጊንጥ እንሽላልስ ምናምን ነገር ፓክዶ ነው እነሱ ስናይ ሁሉ ጊዜ ሳያቸው ሁሉ ጊዜ የምገረምባቸው ነገሮች ናቸው ሰው ይሄንን ይበላል ምናምን ብለን ያ ልክ እንደ ሌላው ሰው ሁሉ ጊዜ ያንን ነገር እንትንላለን እሺ አመሰግናለሁ እንግዲህ ወደ ሌላው ደግሞ ልሂድ መልካም ስራ መመለስ ላግዝ ወይስ አይ ችግር የለም ታደርጋለሽ እሺ እንዴት ወንድሙ ይባላል ምን ነገሮች አሉ የሚለው ነገር ያጋለው ነገር ዶሮ አለ ሙሉ ዶሮ ነው ይሄ ደግሞ ሌግ ነው እግር ብቻ ማለት ነው የዶሮ ጭን ብቻ የሚባለው ነው ይሄ ሌግ ነው ለየት የሚያደርገው እዚህ የዶሮ ጥፍርም እንዳለ ተነግሮኝ ነበር አለ እስቲ እሱን ሳታሳየን እሺ በዚህ ነው በዚህ በኩል አለ ይሄ ዶሮ ጥፍር ነው ይሄ ጥፍር ነው ጽድት ብለው ነው በደንብ ንጹህ ናቸው ንጹህ ነው ታጥቦ ነው የምታሸገው እንዴት ነው ሀበሻ ይገዛል ይሄን ነገር ሀበሻ አንዳንድ ሀበሻ ይገዛል አሁን ለስብራት ቆንጆ ነው እያሉ እየገዙ ነው የውጭ ዜጎች አሁን አፍሪካውያኖቹም ይበላሉ የእውነት ምን ያክል ጊዜ ሆነ ማለት ነው እኔ እዚህ ከገባው አንድ 8 አመት ረዘም ያለ ጊዜ ቆይታል 8 አመት ከዛ ሌላ ደግሞ ይሄ የፈረሰኛ የሚባለው የዶሮ እንትን አጥንት ይሄ ለውሻ ይሄ አንዳንድ ቦታ ደግሞ ለአፍሪካውያን ደግሞ ለመረቅም እንደመረቅም ተሰርቶ ይቀቅሎ ይጠቀማሉ ስለዚህ ለእንስሳትም የሚገዙ ለራሳቸውም ለሚገዙ አሉ ማለት ነው ይሄ ብዙ ሰዎች ደግሞ ብዙ አባሻ የሚገዙት ደግሞ ለውሻ ነው ሀበሻ ይገዛሉ ከዛ የበለጠ ጎሮሮም አለ ስለዚህ ዶሮ በየአይነቱ በሁሉም ክፍል ተበላልቶ አለ ማለት ነው ሞቃደሻ አለ ጎሮሮ ለየብቻ አለ ዊንግ ለየብቻ አለ አሁን ይሄ ዊንግ ነው ዊንግ ለየብቻ አለ ብቻውን ማለት ነው ብቻውን አለ ሙሉ ዶሮ ሲፈልጉ ሙሉ ዶሮም አለ ሌላ ይሄኛ ደግሞ ጎሮሮ ነው ይሄ ጎሮሮ ኔክ ብቻ ነው ኔክ ብቻ የሚፈልጉም ደግሞ ኔክ ብቻ ነው ስለዚህ እዚህ ከጥፍር ጀምሮ ሙሉ ስጋው ሙሉ ዶሮ እዚህ ያለች ማለት ነው ለየብቻ አለ ማለት ነው ለየብቻ እንደፈለሽ እንደ አቅምሽ ትገዣለሽ ማለት ነው ምን አይነት ሰዎች እስቲ ባውሉ ምን አይነት ሰዎችን ታገኛለህ እኔ ብዙ ጊዜ የሚያገኘው ቻይኖችን አገኛለሁ የውጭ ዜጎች አሁን አፍሪካ ምናምን ፈረንጅ ምናምን አገኛለሁ ከዛ የበለጠ አበሻም አለ ሀበሻም መጥቶ ይገዛል አበሻም አለ እንደዛ ቋንቋው እንዴት ነው ለምደሃል ያው ብዙ ጊዜ ስትገበያይ ከሌላ ሰዎች ጋር ማለት ከስራው ከምንሰራው ስራ አንፃር ከቦታው አንፃር ደግሞ ብዙ ዜጎች ነው የሚመጡት እናቃለን ብለን እናስባለን ብዙ አሁን ቻይንኛ እስቲ ነገር በለም በቻይንኛ ዲሃው ማለት ሰላም ሰላጋስ ትንሽ ከበድ አድርገው ለኔ አሁን ለምሳሌ እነዚህ ነገሮች በቻይንኛ ሁሉንም ነገር አውቃቸው እስቲ አሁን የዶሮ ጥፍር ነው አይደለ የዶሮ ጥፍር እንላለን በቻይንኛ ምን ይሉታል ጅዝዋ ይባላል ጅዝዋ ብቻውን ማለት ነው
ይሄ ጂዞ ይባላል። ይሄኛው ደግሞ ዊንግ ደግሞ ጅስ ይባላል። ጅስ ይባላል። ቺክን ሌግ ደግሞ ሌጉ ደግሞ ይሄ እንትን ጭኑ ደግሞ ጂቶ ይባላል። አሁን ሁሉንም ለመያዝ ትንሽ ይከብደኛል። ብዙ ኢንዶኔዥያዎች ይመጣሉ። እነሱም ያው ከኛ ጋር የሚግባቡት በእንግሊዝኛ ነው የሚግባቡት እንጂ በእነሱ ቋንቋ እኛ አንችልም። ጃፓኖቹ ቢመጡ እነሱ የምንግባባው በእንግሊዝኛ ነው የምንግባባው። ስለዚህ ቻይናዎቹን ሲመጡ በቋንቋቸው ታስተናግዳለህ፣ ሌሎችም በእንግሊዝኛ ነው። እንደው አንዳንድ ቻይናዎች እዛ ሀገር ሄዳችሁ እየተማራችሁ ነው የመጣችሁ ምናምን ይላሉ። እንዴት ነው ግን የለመድከው አንተ? ከመስማት ነው? ያ አንቺም እኮ እዚህ ውስጥ ብትሰሪ ያው ትለምጃለሽ ብዬ አስባለሁ። ለነገሩ 8 ዓመት ረዘም ያለ ጊዜ ነው። በደንብ ትለምጃለሽ ብዬ አስባለሁ። አዎ ከቆይታም አንፃር ነው። ስለዚህ አንተም አማርኛ ታስተምራቸዋለህ ማለት ነው ከዚህ በኋላ ለሚመጡት። እንዴ ቻይኖቹ አበሾቹን እያገባ አይደለም እየለመዱ ነው እኮ በደንብ አንተም ቻይንኛውን እንደቻልከው እነሱ ሲመጡ በአማርኛ እንዲገበያዩ። እሺ የሆነ ነገር በለና ታዲያ። እኔ አመሰግናለሁ ብያለሁ በአማርኛ። እኔ ደግሞ ሼሼ ብያለሁ። ሼሼ በቻይንኛ። እሺ መልካም ቀን። አመሰግናለሁ በጣም። እሺ ደህና ነሽ? አለን። ልገዛ ነው የመጣሁት ልበልህ ወይስ እንዴት ነው? ችግር የለም። በእርግጥ ኧረ ያው ገበያ ላይ መጥቼማ ግድ ይላል። በእርግጥ ያው የምናውቃቸው ነገሮች አሉ፣ አትክልቶች አሉ። ግን ለየት ያሉ ነገሮችንም ስላየሁኝ ነው የመጣሁት። እንተዋወቅ ግን በመጀመሪያ። ጃማን ሳቤ ይባላለሁ። እንተዋወቅ እስቲ። ብርሃኑ ይባላል። ብርሃኑ እንግዲህ ዛሬ ገበያ ላይ ነው ያገኘን። ስለዚህ ለየት ያሉ ነገሮች ስለሚታዩኝ ነው እዚህ ጋር። እስቲ ከዛኛው እንጀምር። ያኛው ምንድነው? ይሄ ስኳሽ ይባላል። የፈረንጅ ዱባ ነው። እኛ ዱባ የምንለው ግን ስኳሽ። ምን ያክል ጊዜ ሆነህ እዚህ? 6 ዓመት 7 ዓመት እንደዚህ ነው። በደንብ ቆይተሃል ማለት ነው። እስቲ ለየት ካሉ ነገሮች እንጀምር። ከዛኛው እንጀምር። ያኛው ወፈር ያለ ነገሩ ነጩ ምንድነው የሚባለው? በቻይና በአማርኛ ራዲሽ ይባላል። ራዲሽ። እሺ። በእንትን በቻይኛ ደግሞ ሎቦ ይባላል። ሎቦ ለየት ያለ ምግብ ነው። ከብዙ ነገር እኛ ራስን እንጠቀማለን። አንዳንዶች ከምን ጋር ይሰራል? ይሄው ከምን ጋር ይሰራል? በቃ ከአትክልት ጋር ከብሮኮሊ ጋር ከባሮ ጋር ተጣምረው ከነዚህ ጋር ሻባይሳይ ነው። ሻባይሳይ ይባላል። ይሄ ምንድን ነው የሚባለው? ሻባይሳይ። ቻይኛም ሻባይሳይ ነው። በአማርኛም ሻባይሳይ ነው። አብዛኛውን ጊዜ አሁን እነዚህ የሚገዙት ኢትዮጵያውያን ናቸው ወይስ ቻይኖች ወይ ከሌላ ቦታ ይመጣሉ? ቻይኖች። ኧረ በጣም አሪፍ። ይሄ ሰላዲ ይባላል። ሰላዲ። ኦኬ። የሾርባ ቅጠል ነው። የሾርባ ቅጠል። እውነትህን ነው። ለሾርባ ከተሰራ በኋላ ከላይ የሚነሳንሷት ማለት ነው። እቺ ስትከተፍ አውቃታለሁ። በጣም አሪፍ። እነዚህም ብዙ ጊዜ የሚገዛቸው ማን ናቸው? ይሄ አበሻ የሚገዛዋል፣ ቻይናዎቹም ይገዟቸዋል። ሁሉም የተለያየ ሰው ይገዛል። ይሄኛው የቻይና ሰላጣ ሲባል አውቃለሁ። ሰው በጣም ቻይና ነው የምትጠቀመው። አበሻም አንዳንዶቹ እሱ ይጠቀማል። ይሄው ጥቅል ጎመን ነው ይመስላል። አሁን ብዙ ጊዜ ከጥቅል ጎመን ጋር ነውና ይሄ ማለት እኮ ነው በእኛ። ይሄ ቻይና ነው ያለው። አብዛኛው ቻይኖች ናቸው የሚጠቀሙት። አብዛኛው መስቶ በመራራ በምናምን ይወስዳል። አንዳንዴ አልፎ ይወስዳል። ስለዚህ ከሀበሻው ይልቅ በተለየ ይሄኛውን ቻይና በጣም ይጠቀማል። ይሄ ምንድነው የሚባለው? ይሄ እንትን ነው ሂንዶች ነው። በሂንድኛ ነው ካሬላ ነው ባለው። ሎኪ ይመሳሰላል። ግን ከዚህኛው ጋር እንደነ ነው ወይስ ይለያል? እቺኛው ትንሽ ቀለል ትላለች አይደል? ይሄኛው እንደ ሂንዶች አብዛኛው ሂንዶች ነው የሚጠቀመው። ሂንዶችም ቻይና። ይሄንን ብዙ ጊዜ ካንተ ጋር ሊወስዱ የሚመጡት ህንዶች ናቸው። ትንንሾቹስ የትኞች? እነዚህ ከዛኛው ጋር ይመሳሰላል መሰለኝ። ይሄ የኛ ነው። ይሄ ደግሞ ቻይና ነው የሚጠቀመው። ይሄ ቻይና ነው። ተጠቃሚዎቹ ብዙ ጊዜ ቻይና ናቸው። ሂንዶች በጣም ይጠቀማሉ።
ትንሹ እንትን በደረጃንና ትልቁ በደረጃን ይሄኛውስ ምንድነው? ቆይ እዚህ ጋር ያለው ነገር ያቺ ቅጠሏ ነገር እንትን ወሱ ይባላል። ወሱ ማምጣት ይቻላል? ይሄኛው ነው። ምን አክል ትንሽ ይሄኛው ምንድነው የሚባለው? ወሱ ወሱ። እሺ በቻይንኛም ወሱ ነው። በቻይንኛው ወሱን ይባላል። ወሱን ኒ ብቻ ትጨምራለች ማለት ነው። ኒ ብቻ ትጨምራለች ወሱን ይባላል። ግን ወሱን በእነሱ ወሱን ነው የሚባለው። እኛ ስንጠራውስ ወሱ ኒ ብቻ ነሽ የምትቀረው። ምንድነው ይሄ? እንዴት ነው የሚባለው? ቻይና ነው የሚጠቀመው አብዛኛው። በቃ ኧረ እነሱ ናቸው ብዙ ጊዜ መተው የሚል። በቃ እነሱ ብቻ ነው የሚጠቀሙ ብዙ ነው። ይሄኛውስ አንድ አይነት ነው አይደል? ስፒናች እኮ ነው ለሁሉም ይጠቅማል። ይሄ ማለት እንትን ውስጥ የሚገባው ሾርባ ውስጥ እንደ እንትን ተደርጎ እንደ ጎመን ተደርጎ ተቀቅሎ ይበላል። ምርጥ ነው። ተቀቅሎ ነው የሚበላው። ከብዙ በሽታ ይከላከላል። ምርጥ ነው። እስቲ ለቻይና ብቻ የሆኑትን እስቲ ያሳየኝ። ወይም ደግሞ ሌሎች ሀበሻ የማይጠቀማቸው ግን ሌሎች መተው የሚገዛቸው ነገሮች። አሁን ይሄንን እኔ በልቼ አላውቅም። አሁን አብዛኛው ቻይና የሚበሉት ማለት ነው። አብዛኛው ይሄ ይበላል። ይሄ አሁን ሻባይሳ ይባላል። ሻባይሳ በጣም ነው ሰው ቻይኖች የሚበሉት። እኛ ሂንድ አይበላም፣ አበሻ አይበላም። አበሻ አንዳንዶች ይበላሉ ግን የሚያውቁት ማለት ነው። ውስጥ ምስጢር የሚያውቁት ይበላሉ። ብዙውን ጊዜ የሚያውቁት ቻይኖች ናቸው። ቻይኖች ናቸው የሚጠቀሙት። ይሄንን ይበላሉ። በቃ እንደዚህ ናቸው። ይሄኛውስ የትኛው? ይሄ ሰለሪ ነው። ይሄ ሰለሪ እኛ የምናውቀዋለን። ትልቅና ትንሽ ይባላል። ግን ቻይና ነው። ይሄ ቻይና ነው። ቻይናዎች በጣም ነው የሚጠቀሙት። ግን ብዙ ጊዜ ሾርባ ውስጥ ምናምን አይደለ? አሁን በረመዳን ሾርባ ላይ ተጨምሮ በጣም ነው የሚጣፍጠው። ሽታ ምናምን ምርጥ ነው። ይሄኛው እንደዛ እንደሚበላ አውቃለሁ። እስቲ አንተ ለየት ያሉ የምታገኛቸው ሰዎች ያው 6 ዓመት ወይ 7 ዓመት እዚህ ቆይቻለሁ ብለኸኛልና ለየት ያለ ነገር እስቲ ካለ ነገር ለየት ያለ ነገር ምን አለ ብለሽ ነው? ምናልባት ቋንቋውን አልለመድክም እስካሁን? ችግር የለም። አልለመድክም? ለምጃለሁ። ለምደሃል? እስቲ የሆነ ነገር በለና ታዲያ። ወይኔ አሽመዶንሻ ሜኳንሽ ቼፌንዲ ሜኳንሽ ቼፌንዲ ቆይ ወሱ ላንጓ ሆሶ ወሱ ሮቢዮ። እሺ ለኔ ደግሞ በአማርኛ ለኔም ለተመልካችም በአማርኛ ድገምልን። ወማይ ሜኳንሽ ቼፌንዲ ነገር ወሱ በአማርኛ ድገምልን። በአማርኛ ና እንትን ነው ችግር የለም። ዋጋ ቀንሼ እሸጣለሁ። ወደ ዲፋን ፒያንዲ ማለት ደግሞ እዚህ ሱቅ ይቀንሳል ዋጋ ለማለት ነው። ስለዚህ ይሄንን መልእክት ነው ያስተላልፍከው ማለት ነው። በጣም አመሰግናለሁኝ እንግዲህ ስለነበረን ቆይታ። ስለዚህ እኔ ሼሼ አመሰግናለሁ ነው። ስለዚህ እኔ አንድ ነገር ልበልና እኔ ያልኩትን ለተመልካች በቻይንኛ ትዘጋልኛለህ ማለት ነው። እሺ ተመልካቾቻችን የነበረን ቆይታ የተመለከታችሁትን ይመስል ነበረ። ቀሪ የአዲስ መዝናኛ ፕሮግራሞች ይቀጥላሉ። ከኔ ጋር ግን ቻው። ወይኔ አሽመዶሽ ሜኮንሽ ቼፌንዲ ለማለት ደግሞ ያው ዋጋው ቀንሰን እዚህ እንሸጣለን ከች በሩ ማለት ነው አይደል? እሺ አመሰግናለሁ። በጣም መልካም ቀን። እሺ የነጋዴ ነገር እሱ የፈለገውን ነው የተናገረው፣ ግን እኔ ላውራው ብዬ ነው። የነበረን ቆይታ የተመለከታችሁትን ይመስል ነበረ። ቀሪ የአዲስ መዝናኛ ፕሮግራሞች ይቀጥላሉ። ከኔ ጋር ግን ቻው።